እኛ ቤት ውስጥ ሆነን ምን ጠይቃለን? መጽሐፍ አናነብም፣ ታነገስቱን አናነብም፣ ታሪክ አናነብም፣ ትርጓሜ አናነብም። ይሄን ስላችሁ እዚህ ያሉ ካህናት ማለት አይደለም፣ እንዲህ የሚያደርጉ አሉ እያልኳችሁ። እኔ ከ4 ቀን ከ5 ቀን የገጠመኝ ነገር ልንገራችሁ። በጣም በእድሜ ትልቅ ሰው ናቸው። በደርግ ዘመነ መንግስት ወታደር የነበሩ ሰው ናቸው። በእድሜ በጣም ትልቅ ሰው ናቸው እና ስለ ጋር ጉዳይ ሳስተምር እጃነሱና መካከል የቤተ ክርስቲያን ክደት ትምህርት አስተምራለሁ። እንዴት አልኳቸው? ጋር የሚባል የለም። እኔስ አባቴ ወደ ዘመኔ ጋር የለም ስለኝ ይኖርኩት። አሁን እኚህ ሰውዬ እንዴት አሳርቃቸው? በርግጥ እግዚአብሔር ይመስገን ቤተ ክርስቲያን በደንብ አድርጋ ሰርታኝ ያስተማረች ልጅ ነኝ እና ሰውየውንም አረጋግጠን ጋድ ምንድነው የሚለን አስረዳናቸው። የሚደንቀው ነገር በጣም አዝነው ለካ እስከዛሬ ድረስ ዝም ብዬ ነው የምኖረው ብለው ራሳቸውን ወቅሰው መጠየቅ እንዴት አስፈላጊ እንደሆነም ተረድተው የቤተክርስቲያኑን ትምህርት ተረድተው ይቅርታም ጠይቀው ይሄዳሉ። እና ባጭሩ ጋር ክርስቲያኖች ጋድ ተመሳሳይ ነው፣ የሚባል ችግር የለው። ጋድ ማለት መገለጥ ነው። ጋድ ካድ የክርስቶስ መገለጥ ነው። ጋድ ካልን ደግሞ ለውጥ ማለት ነው። ሲበሉ የመጀመሪያውን ጋድ በሉ እንዲገባችሁ ነው። ጋድ በሉ ጋድ ማለት መገለጥ ማለት ነው። ሲበሉ ምን ማለት ነው አልኳችሁ? መገለጥ የማመገለጥ የክርስቶስ ሰው መሆን። በዮርዳኖስ ከሆነ በባህር ዮርዳኖስ መገለጡ ነው። አብ ተገልጧል በቃሉ፣ መንፈስ ቅዱስ በአምሳለ ርግብ ተገልጧል፣ ወልድ በክብር ተገልጧል። የልደት ከሆነ ደግሞ ሰው ሆኖ ተገለጠ ነው። በቤተልሔም ተኝቶ ታየ ማለት ጋድ ሲሆን መገለጥ ማለት ነው። ጋር ሲሆን ደግሞ ሀጠፍታ ጋር ብቻ ሲሆን ደግሞ ለውጥ ማለት ነው። ምን ማለት ነው አልኳችሁ? ለውጥ ማለት ነው። ለምሳሌ ናቡከደነፆር የተባለው ሰው የወፍ ልዋጭ ነው። ታሪኩን አልተረክላችሁም። ጋድ ማለት ለውጥ ነው። ታዲያ ጋድ ምንድነው ጾምነቱ ከተባለ ጋድ አንድ ነው። ሲጋር ስንት ነው አልኳችሁ? ጋድ አንድ ነው። ባጭሩ እንዲገባችሁ ሮብና ጾም ነው አይደለም? ነው አይደለም? ስንት ቀን ናቸው? ሮብ አንድ፣ ዓርብ ሁለት አይደለም? ጾሙ ግን ስንት ነው? ረፍ ነው። ጾሙ ሁለት ነው። ጾሙ ስንት ነው? አንድ ነው። ምንድነው የሚባለው? ከሰባቱ አጽዋማት አንድ ነው። ጾመ ረፍ ነው። የሮብና ዓርብ ያልኳችሁ ከእናንተ ሮብና ዓርብ ጾም አይደል? ቀናቱ ስንት ናቸው? ጾሙ ግን ስንት ነው? ጾሙ ምን ይባላል? ጾመ ድህነት። በጣም ጥሩ። ጾሙ ይባል ችግር የለም። ጾሙ ስንት ነው? አንድ ነው። ቀናቱ ስንት ናቸው? ሁለት ቀን ጾም ሁለት ጾም ማለት አይደለም። እንደ አንድ ነው የሚቆጠረው። ጾመ ድህነት አንድ ነው የምትባለው። ልክ የገናና የጥምቀት የምንታታባቸው ለዚህ ነው። ሁለት ጋድ እንዴት ይኖራል ይላል። ጋድ አንዲት ናት። የገናና የጥምቀት ጋድ ስንት ናት? አንድ ነው። ቀናቱ ግን ስንት ናቸው? የገና ዋዜማና የጥምቀት ዋዜማ። በጣም እንደዛ ከሆነ የገና ጾም አይደለም ወይ? እንደ በጾም ላይ ጾም ይላሉ። አይደለም፣ በጾም ላይ ጾም አይደለም ጉዳዩ። ገና ሮብና ዓርብ ቢውል ሮብና ዓርብ ምንድናቸው ብያቸዋለሁ? ጾም ናቸው። ስለዚህ የሮቡን ፈንታ በዋዜማው ምን እንላለን? እንጾማለን። የዓርብንም ፈንታ በዋዜማው ምን እንለዋለን? እንጾማለን። ጋድነቱ በዓሉ ለሚውልበት ለዓርብ ነው እንጂ ላለፈው አይደለም። ለዓርቡ ለሮቡ ነው። ሮብ እንበላለን። ገና ሲሆን ምን እንላለን? ሮብ እንበላለን። የምንበላው ደግሞ አስቀድመን ምን ብለን ነው? ጾመንለት ነው። የሮብን ጾም በዋዜማው እንጾማለን። ደግሞ ሌላ ጥያቄ ይጠይቃል። ጥሩ ለውጥ ከሆነ ለምሳሌ ማክሰኞ ሲሆን ጥምቀት ማክሰኞ ቢሆን ሰኞ ለምን ጾማለን እንላለን? ሮብና ዓርብ ጥምቀት የሚወጣው በ7 ዓመት አንድ ጊዜ ነው የሚደርሰው። ጊፋቢል በ6 ዓመት ዮሐንስ ሰግር ስላለች ለሊቃውንት ይቅርታ፣ ለእናንተ ሰግር የሚለው ላይገባቸው ይችላል። የዮሐንስ ዘመን ዮሐንስ ላይ 6 ስለምትቆር ጳጉሜ በዘመን ምናልባት በ6 ዓመት አንድ ጊዜ ብቻ ነው ሮብና ዓርብ የሚደርሰው ጥምቀት። ምናልኳቸው ጥምቀትን ገና። ስለዚህ ሊቃውንት አባቶቻችን በፍትሐ ነገሥት ላይ እንዳይረሳ ምን እንዳይረሳ በየዓመቱ የገናንና የጥምቀትን ዋዜማውን መቼም ቀን ይዋል ጋድ አድርገህ ጾም ይላል ፍትሐ ነገሥት። ስንክሳራችንን ጥር 10 ላይ ነው የሚለው። ስለዚህ ጋድ ለውጥ ነው። ለውጥነቱ ለሮብና ለዓርብ ነው። ጋድ ሲሆን ደግሞ መገለጥ ነው። የክርስቶስን መገለጥ፣ የክርስቶስን ሰው መሆን፣ የክርስቶስን በዚህ ምድር ላይ መመላለስ አስበን በደስታ በዓሉን ለማክበር አስቀድመን የምንጾመው ጾም ማለት ነው። እንደው በጥቂቱ ቢሆን ገብቷችኋል? በጥቂቱ የነገርኳችሁ ገብቷችኋል? በጣም ስለዚህ ጋድ ምንድነው? ጾም ነው። ጋድ ምንድነው? ጾም ነው። ሰኞ ቢሆን ጥምቀት፣ ለምሳሌ ዘንድሮ ሰኞ ነው ጥምቀት። የሚጀምረው ዓርብ። መቼ ነው የሚጀምረው? እሑድ ሰንበት ስለማይጾም ማለት ነው። ዓርብ እስከ 12 ሰዓት ነው የሚጾመው።
ሰኞ ጥምቀት ስለሆነ ዘንድ እሑድ ስለማይጾም የጥላት ነገርስ የቤተክርስቲያን ሕጉን ልንገራችሁ ላታደርጉ ትችላላችሁ። ሕጉን ብቻ ነው የምነግራችሁ። ትርጓሜው ሰኞ ጥምቀት ሰኞ ሲውል ዓርብ ነው የሚጀምረው። ምኑ ጾሙ ዓርብ እስከ 9 ዓርብ ጾም ከ9 በኋላ ለጋድ እንጾምለታለን እስከ 12 እስከ 10 ቀጣ ኮከብ እስኪታይ ማለት እንጾማለን። ቅዳሜ ሰንበት ናት። ከእሑድ ያነሰ ሰንበት ቢሆን እስከ 4 እስከ 5 ሰዓት እንጾም። ከዛ በኋላ እንበላለን። እሑድ ደግሞ እስከ ቅዳሴ ሰዓት ብቻ ምንጾም አንጾም ጥልላቱን ማንበራው። ስለዚህ ይሄን ብለው ሊቃውንት ከዓርብ ጀምራችሁ ጾሙ ይላል። ሰኞ ቢሆን እንግዲህ አሁን ሰኞ ቢሆን ስጋ መቼ ነው የሚበላው? ሊቃውንት የበቁት አባቶች ቅዳሜንም ጨምረው አይበሉ። አሁን እንዳትበሉ እያልኳቸው አይደለም። ሲኖዶስ ባልወሰነ ውሳኔ ወሳኝ አይደለም። ሕጉን ብቻ ነው የምነግራችሁ። ትርጓሜውን ብቻ ነው የምነግራችሁ። የበቁ አባቶች ትልልቅ አባቶች ሰኞ ጥምቀት ሰኞ ሲውል ቅዳሜንም ጨምሮ ምን አይበሉ? ስጋ አይበሉ። ምዕመኑ ላይ ግን ሸክም እንዳይበዛበት በ7 ዓመት አንድ ጊዜም ስለሆነ ሰኞ ጥምቀት ሰኞ ቀን የሚሆነው ሸክም እንዳይሆንበት እንዳይጨነቅም ብለው እሑድን ብቻ ጥሉላት እንዳትበሉ። እሑድን ብቻ ምን እንዳትበሉ? ቅዳሜ የቻለ ይጹም ያልቻለ ይብላ። ዋናው ግን እሑድ ምን አይባልም አይበላም። የጥምቀት ሰኞ ሲሆን ማለት ግልጽ ነው አይደል? እንደዛ ነው። ሰዓት እንዳልወስድባችሁ ከዚህ በላይ ሚስጥር ይስበኝና ሰዓታችን ወስድባቸዋለሁ። ከኔ የተረፈውን ክቡር አባታችን ይሙሉበት። ያስተማረን የመከረን የአባቶቻችን የቅዱስ እሺ እናቴ እሺ ቃልቅ ጠሩለት እናቴ ከአብይ ጾም እንጀምር አይደል? እንዲገባቸው አብይ ጾም አንድ ይበል። ሰባተኛ ጾም ነው። እሳቸው እንዲገባቸው አብይ ጾም አንድ ይበል። ሰኔ የሐዋርያት ጾም እናንተ የቄስ ጾም የምትሉት የእናንተም ጾም ነው 2 ይበል። የእመቤታችን ፍልሰታ 3 እየቆጠሩ ነው አይደል? ይሄ አሁን የያዝነው የገና ጾም ወይም የነቢያት ጾም ይባላል። ስንት? 4 ቆይ ጋድል ልዝለለው ነነዌ 5 ሮብና ዓርብ አሁን 7ኛዋን ይፈልጉልኝ በሉ። በቃ ጋድ ነው 7ኛ እኮ ጋድ ተባለ። ስማ ጋድ ተባለ እኮ ጋድ ተባለ። አንድ ነው። ስንት ናቸው? በደንብ እንዲገባችሁ በዓላቱ ስንት ናቸው? 2 ጾምነቱ ስንት ነው? አንድ ነው። ስሙ ምን ይባላል? አሁን እንርገብላችሁ። ሮብና ዓርብ ዕለታቱ ስንት ናቸው? ጾሙ ስንት ነው? ጾሙ ምን ይባላል? ጾመ ገና። ስለዚህ ጋድ የምትለው የገናና የጥምቀት እንደ አንድ ነው የምትቆጠረው እናት 7ኛ ጾም ነው።